አገልጋይ ሲባል አንዱ ማን ነው ከእንስሳ አህያ ብዙ አለ አይደል አንዱ ግን በጣም በቃ ውሻ ካልክ ቤት በመጠበቅ በጣም ያገለግላል ድመት ካልክ አይጥ ከቤት ውስጥ በማጥፋት ይያልክ አህያ በጣም በስራ በሬ ደግሞ በማረስ ዋናው አይደል እንዴ ስለዚህ የቤት እንስሳቶች ብዙ ጥቅም የሚሰጡ ከሰው ልጅ ጋር የሚያያዙ አይደል እንዴ ናቸው ግን ወደ አንድ የቤት እንስሳ ደግሞ ልናመራ ነው ደብረ ዘይት ቢሾፍቱ ምን አለ ዛሬ ምን አለ አንተ ንገረኝ ያ ተንከባካይ ማህበር ደብረ ዘይት ቢሾፍቱ እንዳለ ብዙ ጊዜ እንሰማለን በርግጥ አላቀውም ጸጊ ምናልባት ሄደሽ ከሆነ አላቅም ለማንኛውም እዚያ በየአመቱ የሚከበር በዓል አለ ዝግጅት አለ እዚያ ዝግጅት ልንታደም በቀጥታ ወደ ደብረ ዘይት ቢሾፍቱ እዚያው እንገናኝ Welcome. Thank you. Welcome. Thank you. አዲስ አበባ ተጉዘን ስንመጣ አህያን በተመለከተ አንድ ዝግጅት እንዳለ ሰምተን ነው የመጣነውና አላማው ምን እንደሆነ ያንቺን ፖዚሽን ምን እንደሆነ ንገሪን እስኪ ያው ፈይክታ ለማባላለሁኝ የዶንኪ ሳንክቹሪ ኢትዮጵያ ኦፊስ ካንትሪ ዳይሬክተር ነኝ እና ይሄም ድርጅት የተመሰረተው አላማው አህዮችንና በቅሎችን ኢትዮጵያ ውስጥ ያሉትን እንክብካቤ እንዲደረግላቸው በክሊኒካልም ነገር እንዲደረግላቸው እንዲሁም ደግሞ ፕሮቴክሽን ቁስል እንዳያገኛቸው ፕሮቴክሽን ነገሮች ምንሰራበት እንደ ሃርነስ የሚባሉ ነገሮች ጋሪዎችን የማሻሻል ሞደርን የማድረግ ስራዎችን እንደገና ደግሞ ኮሚኒቲ ድረስ ወተን አዌርነስ ክሪኤሽን ማለት እነዚህ እንስሶች እንክብካቤ እንደሚያስፈልጋቸው እንክብካቤ ከተደረገላቸው ይበልጥ ያንን እንስሳ የሚያስተዳድረውን ሰው በደንብ ኢኮኖሚካሊ ሰፖርት ሊያረጉ እንደሚችሉ ይሄንን ያሳወቅን የሚገባቸውን ክብር እንዲያገኙ የምናደርግበት ድርጅት ነው ማለት ነው መልካም ስለዚህ ድርጅቱ ከዩኒቨርሲቲው ጋር ነው አብሮ የሚሰራው ማለት ነው እዚህ ከአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቬተሪነሪ ሜዲሲን እና አግሪካልቸር የሚባል አለ ባጭሩ ሲቪኤም እንለዋለን ከነሱ ጋር አሁን ያለበት ለመጀመሪያ ጊዜ ነው ስገባ እና ቆንጆ የሚያምር ግቢ አለን እዚሁ ግቢ ውስጥ ሙሉ የተሟላ ክሊኒክ አለ ስለዚህ እንስሳቶች መጥተው የሚታከሙበት እንክብካቤ የሚያገኙበት ለተማሪዎቹ ደግሞ እዚህ ተቋም ውስጥ ለሚማሩ የቬተሪነሪ ዲፓርትመንት ተማሪዎች ስልጠና የምንሰጥበት ተማሪዎች በደንብ በቂውን ስልጠና ስፔሻሊ ይሄ ዶንኪ ዌልፌር ላይ ኬር ላይ የሚያስፈልገውን ስልጠና ፕሮፌሰሮችን ውጭ ሀገር ድረስ በመላክ እንግሊዝ ሀገር ድረስ በመላክ እዛ ሰልጥነው መጥተው እዚህ ደግሞ ተማሪዎችን እንዲያስተምሩ እንዲያሰለጥኑ የምናደርግበት ነው ከዚህ ውጭ ሌሎች ክልሎች ላይ ኦፊሶች አሉ መርካቶም ክሊኒክ አለ መሃል መርካቶ ላይ ያያ ክሊኒክ አለ እግራቸው የመጎዳት የመሰበር ነገር አለ በመኪና የመገጨት አለ ብዙ ነገር አለና እነዛን ፕሮብሌሞች አድሬስ ለማድረግ እዛው በአቅራቢያ ቆንጆ ክሊኒክ አለ በደንብ ኦፕሬሽናል ነው በነፃ ነው ባይ ዘ ወይ ሁሉም ሰርቪስ በነፃ ነው ስለዚህ ውስጥ የሚጠብቀን ምንድነው ማለት ነው አሁን ዛሬ እዚህ የፓርትነርሺፕ 30ኛ አመት ያከበርን ያለ ነው እና ከ30ኛ አመት የቀላል ነገር አይደለም እንኳን አደረሳችሁ ቴንክ ዩ በጣም አመሰግናለሁ የሱ ዝግጅት ነው መልካም ስለዚህ ከተለያዩ የመንግስት አካላት እንዲሁም ከግብርና ሚኒስቴር ከትምህርት ከተለያዩ የመንግስት አካላትና ዩኒቨርሲቲዎች እንዲሁም በዚህ ላይ የሚሰሩ እንደ ስፓናና ብሩክ የሚባሉ ሌላ ኤንጂኦችም አሉ ሁላችንም እንግዲህ ተሰባስበን መተናል ይሄንን ለማክበር ስለዚህ ወደዛው እናምራ እሺ
የእንስሳት ደህንነት ምናምን ሲባል ብዙ ጊዜ እኛ ሀገር ቅንጦት ይመስላል። ጽንሰ ሐሳብ የሚጠነሰሰው በሰው አእምሮ የሚሰርጸው ትምህርት ቤት ነው። ይሄ ደግሞ ብዙዎቻችን ታንጸን የወጣንበት ተቋም ነው። ዛሬ እዚህ የተገኘን አካላት አንዳንድ ስራ እንድንሰራ ለራሳችን ቃል መግባት ይኖርብናል ብዬ አምናለሁ። በዚህ ዘርፍ የሚሰሩ አካላት ካሉ ደግሞ ማበረታታት፣ የሚሰሩት ስራ ደግሞ ካለ ደግሞ ውጤታማ እንዲሆን ማገዝ ከኛ ይጠበቃል። አህያ ዋነኛውም ቢሆን ጋማ ከብቶች ላይ ያለን ምልከታ እኛም እንደ ተቆጣጣሪ ተቋም እንደ ሬጉላቶሪ ተቋም የሚቀረን ነገር አለ። ያለው ምልከታ ምንድነው? ለምሳሌ አሁን ኤክስፖርት ከምናረጋቸው እንስሳት ውስጥ ለቀንድ ከብት ነው የምንጨነቀው። ጋማ ከብት እስካሁን በባዮ ሴኩሪቲም ሰርቲፋይድ የማድረግ ስራም አልተጀመረም። መጀመር አለበት፣ እውቅና መስጠት አለበት። ይሄ ላለፉት ብዙ አመታት ብዙ ሰዎች፣ ብዙ ተቋማት፣ ብዙ የሙያ ማህበራት እዚህ ውስጥ የበኩላቸውን አስተዋጽኦ አድርጓል። እንደ ግልም ብዙ ባለሙያዎች ቬተርናሪያንም ፓራ ቬተርናሪያንም የሆኑት የህግ ሰዎች ጭምር የፓርላማም ሰዎች ጭምር ተሳትፎበታል። ይሄ ሁሉ አልፎ ባለፉት 3-4 አመታት ከፍተኛ የሆነ ጥረት ተደርጎ ከትላንት ወዲያ ጸድቋል። በመጽደቁ እኔ እንደግል እንደወከልኩት ትልቅ ተቋም የመጀመሪያ የቬተርነሪ ኮሌጅ በጣም ደስ ብሎኛል። ይሄ በመሆኑ ትልቅ ደስታ ይሰማኛል። ጥላሁን ኃይሌ ይባላለሁ። ለዶንኪ ሳንክቹሪ ዩኬ የኢትዮጵያ ኦፊስ የትምህርት እና የአጋርነት ፕሮግራምን ነው ማስተባበረው። ምንድነው ፋይዳው? አህያ ማለት ለኢትዮጵያ ማህበረሰብ ትልቅ ዋጋ ያላት ግን ዋጋው ያልታወቀ ልክ እንደምን ተነፍሰው አየር እንደምንጠጣው ውሃ ምንድነው በእንግሊዝኛ we take for granted የሚባል አይነት ቫልዩ ያልታወቀች እንስሳ ነች። አያርገውና አህያዎችን በሙሉ ከኢትዮጵያ ምድር ላይ የሆነ ነገር አንስቶ ባንድ ሌሊት አደረ እንበል። ያኔ ነው ኢማጂን ማድረግ የገጠሩ ማህበረሰብ ሴቷን ትምህርት ቤት የሚሄደውን ወጣት ህፃናት። ስለዚህ አህያ ማለት ለኢትዮጵያ ህዝብ የጀርባ አጥንት ነች። በተለይ ለገጠሩ ማህበረሰብ መንከባከብ ማለት እነዚህን ሰዎች መርዳት ማገዝ ማለት ነው። ሌላ ነገር አይደለም። ሰው አሁን የሚመስለው ላግዠሪ ይሄ የምዕራባውያን ኖሽን አስተሳሰብ የሚመስለው ሰው አለ። ፕራዮሪቲም አይደለም የሚል ሰው አለ። ግን ነው አህያዋ ጤነኛ ሆነች አህያዋን ተንከባከበን ማለት ደግሞ ብቃታቸው ወይም አገልግሎታቸው የተሻለ ሆነ ማለት ነው። ምንም ጥያቄ የሌለው ማህበረሰብን ማገዝ እንደሆነ የሚያምን ነው የኛ ድርጅት። ከዛ አንፃር ነው አህያ ምናንከባከብ ከዩኒቨርሲቲው ጋር አብራችሁ ኮላቦራችሁ ነው የምትሰሩት ማለት ነው? አዎ ከዩኒቨርሲቲው ጋር መስራት ከጀመርን እንደ አውሮፓውያን አቆጣጠር በ1995 ነው የተፈረመው። ነፍሳቸውን ይማረውና ፕሮፌሰር ፍስሐ ገብረአብና ዶክተር ኤሊዛቤት ስፔንሰን ከዩኬ ሁለቱ የተገናኙት የነበረው ችግር ነው ወደዚህ ፕሮጀክት ሐሳብ የወለደው ማለት ነው። ብዙ ጊዜ አሁን ዘ ዶንኪ ሳንክቹሪ ሲባል የምን ይሉናል የእንስሳት መብት ወይም የአህያ መብት ድርጅት። በፍጹም መብት አይደለም። እኛ የምንሰራው ጤናና ደህንነት ላይ ነው። ጤናና ደህንነት ማለት ጤናቸው ተጠብቆ ደህንነታቸው ጥሩ ደረጃ ላይ ሆኖ ለማህበረሰቡ የሚገባውን አገልግሎት እንዲሰጡ ለሰጡት አገልግሎት ደግሞ የተሻለ እንክብካቤ እንዲሰጣቸው ማለት ሲሆን ያንን ነገር ለማስተካከል ለማሻሻል የማህበረሰብ ዕውቀትን ማሻሻል ነበረብን። በትምህርት ቤት ገብተን በተማሪው ላይ ማስረጽ ነበረብን መልካሙን ነገር። ከዚያ በኋላ ደግሞ በሕክምናው ደግሞ ማገዝ ነበረብን። በዚህ ምክንያት ነው የኛ ድርጅት እነዚህን ስራዎች እየሰራ እስካሁን ድረስ የመጣውና ብዙ ውጤቶች የተሻሉ ለውጦች ታይተዋል። እስቲ አስተዋውቂን ማን ናችሁ?
እኔ ማርታ ዮሐንስ እባላለሁ እሳቸው ዶክተር ሃና ታደሰ ይባላሉ እሷ ወይዘሮ አፍራሳ ቢፍቱ ትባላለች የምንሰራው እዚህ የኢትዮጵያ ዶንኪ ሳንክቹዋሪ ላይ ነው ይሄ አህዮች የሚታከሙበት እዚህ መጣው አገልግሎት የሚያገኙበት ቦታ ነውና ብዙ ጊዜ ከሰኞ እስከ አርብ ቅዳሜና እሁድም በተመላላሽ እየመጡ መርፌ ምናምን ሲታዘዙላቸው የሚሰጣቸው ቦታ ነው ዲስኢንፌክት እናደርጋለን እዚህ ጋር ያስፈልጋል በጣም ትልቁ ያህያ ኬስ ቲታነስ ነው ትንሽ ዲፕሬሽን ውስጥ ይገባሉ ምን ይላሉ ብርሃን አይፈልጉም ድምጽ አይፈልጉም በእውነት እና ጨለማ ቤት ውስጥ ተደርገው በቃ ተመሳሳይ አንቲባዮቲክ ምንም እየወሰዱ የሚታከሙ ናቸው እና ከሰላል አንዳንዴ እና ቻለች እቺ ሰላምታ ነች እንስሳት ሐኪሞች ናቸው በተለያየ ላይ ተሰራላችሁና ምንድነው ግን እናንተ ጋር ያለው ስሜት አገልጋይ ነች በጣም ደግሞ ትሁት እንስሳ ነች አህያ ቢታመሙ እንኳን ህመምን አሁን ፈረስ ከታመመ የሆድ ቁርጠት ወይም ኮሊክ ከያዘው በጣም ድራማቲክ ነው እየተንከባለለ ምን ይያለ እየጮኸ መግለጽ ይችላል አህያ ግን በጣም ከፍተኛው የህመም ደረጃ ላይ ደርሳ ራሱ ዝም ነው የምትለው አንገቷን ደፍታ ግን ያመማት ነው በዛ ሰዓት አንዳንድ የአህያ ባለቤቶች ለግማ ነው ብለው ይቀጠቅጧታል ግን እሷ ታማ ነው ልዩ ገጠመኝ ያለ አህያ ለዚህ ሲመጣ ወይ እጪ ገጠር አካባቢ ነው መጀመሪያ አካባቢ ላይ ሲንሰራ ማለት ነው ህቃም የለም ምንም የለም እጄ ማጣፋቅቶኝ ያን ዲስቶኪያ ማለት የሞቴውን ጎትቶ ማውጣት ነው ግን ጽንሱ በሆዷ ውስጥ ሙቷል ሙቶ ቆይሮ ፈሳሽ ከውስጥ አልቋል ፈሳሽ ደግሞ ብዙም ጊዜ ደግሞ አህያ ላይ ያ ውስጥ ያላቸው ፈሳሽ ቶሎ ያልቃል በዛን ሰዓት ደግሞ ጉልበት ፈልጋል ድንሽ ደክሞኝ እዛው ጋር ወድቄ ተመልሼ ግን ሰርቼ ያቺን አህያ ግን አድኛታለሁ እሰይ ብራቮ ብራቮ ቺርስ ብራቮ 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 ማንተ የትኛዋ ናት የኔዛ ሶሶ ሜኔ ናቸው ያፍታምና ስንት ገባው ነው አህያ ሞስ 15000 ከዛ በላይ ምን ሆኖ ነው ባጋጣሚ ቲታነስ ታሞ እኔ ባጋጣሚ እንዲያነ አለ ብዬ አልገምቼም አላቀም እሺ ሆነ ለመናገር ከሆነ እዚህ ያለው ህክምና ለየት ያለ ነው ባጋጣሚ እንደዚህ አንድ አህያ አጥቻለሁ በረት ነገር ሲቆርጣቸው በቃ ልክ እንደ ሰው ቲታነስ የሰው አይነት እንደዛ ነው የሚሆነው ይሄ ነገር ሳይ ቀጥታ ነው ወደዚህ ያመጣው ያው እግዚአብሔር ይመስገን ከመጣው ከሳምንት በላይ ሆነዋል ያው ተሳምቷቸዋል እንደውም አምሮባቸዋል ያው ዛሬ ልረከብ ነው የመጣው እኛ በዚህ በገጠር ዙሪያ ላይ ለአህያ ሄና እንክብካቤ አንሰጥም ግን እዚህ በደንብ አይተናል አህያ ምን ያስፈልጋታል ምን እንክብካቤ ያስፈልጋት የሚለው በደንብ አይተናል ሰናይ ይሄ ያንቺ ነው መቼ ነው ያመጣሽው ያመጣሁት ዛሬ ነው እኔ በአመቱ ለጊዜ ክትባት ይወስዳሉ እንጂ ህመም ኖሯቸው አይደለም ለቤት ግልጋሎት ነው የምትጠቀምባቸው ለቤት ግልጋሎት ነው የምትጠቀምባቸው እህልም ከቤት ወደ ወፍጮ ቤት ገበያም ይሄዳሉ ትራንስፖርት ሲጠፋ በዛ ይጠቅሙኛል እሺ አቶ ለማየውን ቀጥል አገራችን በተለይ በጋማ ከብት በጣም ሀብታም ነች ባዮች ሁሉ ከጋማ ከብት ደግሞ ባዮች ደግሞ ትልቁ ከዓለም አንደኛ ደረጃ ይዘን እንገኛለን በዓለም ከኛ ቀጥላ ፓኪስታን ነች ቻይና ሶስተኛ ደረጃ ላይ ሆናለች 10 ይሄ እንግዲህ ትልቅ ሀብት አለ ይሄ ሀብት ይያለን ግን ለሷ የሚሰጠው እንክብካቤና ከነሱ ማግኘት የሚገባው ግን ሀገራችን እያገኘች አይደለም በአጠቃላይ ዶንኪ ሴንቸሪን እዚህ አገር ውስጥ እንዲገባ ያረጉት የእንግሊዝ ገብረሰናይ ድርጅትን ያቋቋሙ ዶክተር ሳብን ሰቨንሰን ይባላሉ ከኢትዮጵያ ውስጥ ደግሞ አጋርነትና የሷቸውን ሐሳብ ደግፎ ሀገር ውስጥ እንዲገባ ያረገው ደግሞ ፕሮፌሰር ፍስሐ ገብረአብ ነው ፋካልቲን የመሰረቱ የፋካልቲን በዲንነትም ደግሞ 9 አመት እና ከዛ በላይ የመሩ ናቸው እዚህ አብሮ ፕሮፌሰር ፍስሐ ገብረአብ እዚህ ጋር ምናያቸው ለአርሶ አደሩ ምንድነው የሚጠቀሙት ይሄው ወደ ገበያ የሚያጓጉዙት እንጨቱንም ኩበቱንም እና ኮንስትራክሽን ውስጥ ድንጋዩንም እዚህ ጋር ይሁን እንኳን ውሃ እንኳን ከጉድጓድ አያው ትዞራለች ውሃው ይወጣል ይሄ ኦጋዴን አካባቢ ይሄን ይጠቀማሉ ቀለል ያሉ አፈሮች ላይ ለእርሻም ታገለግላለች እነኛ አሁን አጫጫን ነው ስለዚህ አጫጫኑ ጥሩ ስላልሆነ ተበጥሶ ነው አያውን ይዞ ወደ ላይ የወጣው እንግዲህ እዩት ናይል እንደምትጎዳ እነኚህ ደግሞ የእብዱሻ በሽታ ተታነስ የምንለው በሽታ ታማለች ላይ ስለዚህ አያ ታማት ድነን ስለዚህ ሜዳ ላይ መጣን መጨረሻው አያው የጅብራት ነው ክሊኒክ አለን እዚህ ቢሾፍቱ ያለው ቢሾፍቱ ክሊኒክ ነው ይሄ ደግሞ መርካቶ መሳለማ ላይ ያለ ነው ክሊኒካችን ነው እነኚህ ደግሞ አምቡላንስ አለ ያሁን አምቡላንስ እዚህ ግቢ አሁን አርጅቷል ሌላ እየጠየቅ ነው አሁን በሚቀጥለው አዲስ ልናመጣ የብዙ ነገሮች ይሰርተው አምቡላንስ ያው
ይሄኛው ደግሞ ኦፕሬሽኑ አሁን እዚህ ኦፕሬሽን ሩም እነዚህ እየሰሩ ነው። ይሄ ደግሞ እያከምን ናቸው። እዚህ ጋር ያለው እኔ ነኝ። እነኚህ ደግሞ ማስተማሪያ መሳሪያዎች ናቸው። እነኚህ ሃርነሶች ናቸው። አህዮች ጀርባቸው እንዳይቆስል እንዲሰራ ብለን እኛ ገበሬው አስተምረን ይሄን ሞዴል አሳይተን ራሱ ገበሬው የሚሰራው ነው። ይሄንን ነው ጀርባቸው ላይ አድርጎ የሚጭነው ማለት ነው። ከጥጥ ተሰሩ ናቸው። ይሄ መጫኛን የሚተካ ነው። ይሄ መጫኛ እግራቸው በፕላስቲክ ናይለን እንዳያስሩ በዚህኛው ያስሩ። ይሄ አይጎዳቸው። ፕሮዳክቱ እዚሁ እናንተ ጋር ይሄ ቀላል ነው። ከወደቁ ብርድ ልብስ፣ ካሮጌ ፎጣ፣ ካሮጌ ጋቢ የሚሰራ ነገር ነው። እነኚህ ህፃናቶች የተሰሩ መጽሐፎች ናቸው። ጠይቀን አህዮችን እነሱ አሁን ታሞ የመጡ ናቸው። መቆያ በጣም ንጹህ ነው። ያው ጨለማ ክፍል የተፈለገችው ቴታነስ የሚባል አንድ በባክቴሪያ የሚመጣ በሽታ አለ እና ነርቭን ነው የሚነካውና ብዙ ጊዜ ድምጽና ጩኸት አይፈልግም፣ በራና አይፈልግምና እንስሳው እዚህ ጋር ሲሆን ሰላም ያገኘዋል። ለዚህ ነው ጨለማ ያደረግ ነው። ሌሎቹ ጨለማ አይደሉም። ኦፕሬሽን ሩማችን ነች። ይሄ ኦፕሬሽን ትራቴር ይባላል። ሃሎቴን ይባላል። መደንዘዣ አለ። ኦክሲጅን እዛ ጋር አለ። በዚህ ጎሮሮአቸው ስናስገባና እዛኛው ማሽን ጋር እንገጥማለን። ማሽኑ ከኦክሲጅን ጋር ይቀላቀላል። እስከምንጨርሰው ድረስ ምንም ህመም ሳይሰማው እንቅልፍ እንደወሰደው ሰመመን ይሰጠዋል። ከዛ በኋላ ይሄን ከጨረስን በኋላ እዛ መተኛ ቦታ አለ። እዛ ደግሞ ማረፊያ ክፍል፣ እዛ ክፍል ደግሞ መሬቱም ፍራሽ ነው። ግድግዳውም ፍራሽ ነው። እዛው ይተኛል። ሲነሳ ደንግጦ እንዳይወርቅ በዛ እንትን ይሆናል ማለት ነው። ዶክተር ብሩ እባላለሁ። የላብራቶሪ ክላሳችን ነው። እንስሳቶች ከመጡ በኋላ እዛ ህክምና ከተደረገላቸው በኋላ ሳምፕል እንወስድና የሚያጠራጥሩ ነገሮች ካሉ እዚህ አምጥተን ሁሉም የላብራቶሪ ፋሲሊቲዎች አሉን። ይሄ ሚኒያችን ነው። ኢመርጀንሲ የምንሰራበት ነው እንጂ የፓቶሎጂም ሌላ ስራዎች የሚያስፈልጉ ከሆነ ቀጥሏለን ማለት ነው። ይሄው እዚህ ላይ የምታያቸው እንግዲህ እነዚህ በሙላ ፓራሳይቶች ናቸው፣ የእንስሳት በሽታዎች ናቸው። ስፔሻሊ ኢኩዌል ላይ ያሉ ናቸው። እዚህ ነው ግራጁዌት ያደረገው። እኔ ጎንደር ዩኒቨርሲቲ ሰርድ ባች ነኝ። ዶንኪ ሳንክቹዋሪ ከገባ አሁን 12 ዓመቴ ነው። አላጌ ፓርትነርሺፕ ሄድ ኦፊስ እና እዚህም ትሬኒንጎች ሲኖሩ እሰጣለሁ። በእንግሊዝ ሀገር የሚገኝ አህያን የሚንከባከብ ግብረሰናይ ድርጅትና አዲስ አበባ ዩኒቨርሲቲ እንግዲህ በጋራ ሆነው 30ኛ ዓመታቸውን አከበሩ። እዚህ ደብረ ዘይት ቢሾፍቱ የሚገኘው የዩኒቨርሲቲው ቅርንጫፍ ፋካልቲ ማለት ነው። እዚህ ተገኝተን እንግዲህ አህያ አገልግሎቷን በተለይ ደግሞ እንደ ኢትዮጵያውያን ከኛ ጋር ያላትን ማህበራዊ ጉዳይ እግረ መንገድ ተነጋገርን። ልንንከባከባት ያስፈልጋል የሚልም ነገር ተለዋወጥን። እግረ መንገድ እንስሶችን የሚያክም ዘመናዊ የሕክምና ጣቢያንም አይተናል ማለት ነው። እንግዲህ ቅዳሜ ከሰዓት በደብረ ዘይት ቢሾፍቱ የነበረው ቆይታ ይህንን ይመስላል። አህያን እናክብር እንላለን። ወደ ስቱዲዮአችን እንመለሳለን። አብራችሁን ቆዩ። አህያ ተከብራ፣ አህያ ተደንቃ፣ አህያ ከፍ ብላ አየሁኝ ቢሾፍቱ ከቀለሙ ቀዬ ከዩኒቨርሲቲው ቤት በፈገግታ ጥሪ ከፊት ቁጭ ብዬ እሰይ እሰይ አልኩኝ። እሰይ እልል አልኩኝ። እልል እሰማ ነበረ አህያ ሰው ሲባል ይሰማኝ ነበረ አህያ እኔ ስባል። ሰድበውኝ ሞተዋል ይስደባቸውቴ፣ ወቅሰውኝ ሞተዋል ይውቀሳቸውቴ። አህያስ ክብር ናት፣ አህያስ ፍቅር ናት፣ ሸክሟ እንደ እናቴ፣ ባንቀልባ እንደታዘልኩ እንደ ልጅነቴ። ለ30 ዓመታት ዶንኪ ያከበራችሁ፣ ለ30 ዓመታት ዶንኪ ያከበራችሁ ብራቮ ብያለሁ። ብራቮ ሁላችሁ። ስለ አህያ ክብር፣ ስለ እንስሳ ፍቅር ለምትታትሩ ዩኬና ኢትዮጵያ በፍቅር ያኑራችሁ። ለዘላለም ኑሩ። አመሰግናለሁ።